በጣም የሚገርም የሽኝት ፕሮግራም አንድ ጎዳና ሁሉ በሱ ስም እንደተሰየመ ሰምቻለሁ። ሰው ያለበትን ሳታውቅ አስተያየት ስትሰጥ፣ አሁን ለምሳሌ እኔ ሳልጠይቅ መተህ ድንገት ብትመክረኝ ምን እንደሚሰማኝ ታውቃለህ? ምክርና ቡጢ ለሰጪው ቀላል ነው እንደሚባለው ማለት ነው። የመሳሪያ ንግድ በጣም ደስ ይላል። በጣም እኔ ከልጅነቴ ጀምሮ ነው መሳሪያ መነገድ የጀመርኩት። እንዴት ሆነ ግን ይሄ ልጅ ገብቷል እኮ ኤምኤምኤ ፋይት ወይም ደግሞ እነ ጆኒ እነ ንቃተ ህሊና እንዲሁም ሌሎች ፋይት የሚያደርጉበት ጨዋታ አለና ለጆኒ ምክር አለኝ። በስንት መከራሽ ያለው ልጅ ልታሸሸው ነው እንዴ ዶክተር? ምን አይነት ምክር ነው የምትሰጠው? በዚህ ጊዜ ያሉ ሰዎች አሉ። አመንዝራነት እስከ 3 ዓመት እስራት የሚያስቀጣ መሆኑን ያውቃሉ። አንዳንዱ ህግ እንዳለ ራሱን ያላቅም ሰምቼ አላቅም። አሁን እኔ የምፈልገው ዛሬ ግን ድግምት አድርገውበት ወደ ኢትዮጵያ ገብቼ ደስታችሁን ጤናችሁን በምትወዱት ይምጣባችሁ። አላህ Subhanahu Wa Ta'ala የምትወዱትን ይውሰድባችሁ። እናቴ እንድታሳክመኝ ነው የምፈልገው። እናቴ ጋር መግባት ፈልጋለሁ። ዛሬ የአባቶች ቀን ነው። እንኳን ለአባቶች ቀን በሰላም አደረሳችሁ። እንግዲህ ለአባቶቻችሁ ይህንን ቪዲዮ ላኩላቸው። ዛሬ የአባቶች ቀን ነው። እንኳን ለዚህ ቀን በሰላም አደረሰ። ያላንተ ብርታት፣ ያላንተ ገዛ፣ ያላንተ ጥንካሬ ዛሬን ማየት አልቻልኩም። በእኔ ህይወት ውስጥ ያንተ አስተዋጽኦ ትልቅ ነው። በሰላም በጤና ኑርልኝ አባቴ፣ እወድሃለሁ ብላችሁ ጀምሩ። እጅግ በጣም እንግዲህ ለብዙዎች ደስታ እንደሚሆን ምናልባትም እኛ በኢትዮጵያ በባህላችን እወድሃለሁ እወድሻለሁ መባባልን ከአባት ከእናቶቻችን ጋር ያለመድነው ጉዳይ ነው። ምናልባት በቤትህ ፍቅር የሚቀጣጠለው ዛሬ ሊሆን ይችላል። ለአባትህ ቆርጠህ ላክለት። ይሄንን እንደምን አላችሁ ውድ ተመልካቾቼ? ለዛሬ እንግዲህ የተለያዩ ቪዲዮዎችን ይዣለሁ። እኔ ከምሰጠው አስተያየት በላይ የእናንተን አስተያየት ፈልጋለሁ፣ በሁሉም ቪዲዮዎች ላይ ማለት ነው። ኮሜንታችሁ እንዳይለየኝ፣ ሐሳብና አስተያየታችሁን ደግሞ እንዲሁ እንደተለመደው በጨዋነትና በነጻነት እንድታደርጉልኝ እፈልጋለሁ። ለዚህ ቻናል አዲስ ከሆናችሁ የምትገኙት አውታር ኤፒሶድ ላይ ነው። አላዛር እባላለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ስለ ድንግል ማርያም ብለን ማለዳለን። አምላክ አማልክት እግዚአብሔር ሆይ ሰላምን ላጣችው ዓለም በሙሉ ሰላምህን እንድትሰጥልን በጣም የሚገርም የሽኝት ፕሮግራም ነው። እንደውም ትላንትና ምንድነው የሰማሁት? አንድ ጎዳና ሁሉ በሱ ስም እንደተሰየመ ሰምቻለሁ። ሰማኝ በለው ጎዳና ተብሎ ማለት ነው። በጣም ያሳዝናል። እንግዲህ እንደዚህ ታዋቂ ሰዎች ከአካባቢያችን ሲለዩ የሚፈጠረው ህመም፣ የሚፈጠረው ትውስታ እንዲሁም ደግሞ ሁሉም ሰው ተረኛ እንደሆነ እንዲያስብ የሚያነቃ ነገር ይሆናል ማለት ነው። ፊገር የሆኑ ሰዎች ሲያልፉ እናንተ በግላችሁ ምን አስተያየት አላችሁ? እጅግ በጣም ደስ የሚል እና በጣም የተከበረ ሽኝት እንደተደረገለት ያሳያል። ሰው ያለበትን ሳታውቅ አስተያየት ስትሰጥ፣ አሁን ለምሳሌ እኔ ሳልጠይቅ መተህ ድንገት ብትመክረኝ ምን እንደሚሰማኝ ታውቃለህ? እንደዚህ ነው የሚሰማኝ። ሰውየው ታሞ ይሁን ጤነኛ ይሁን ደስተኛ ይሁን አዝኖ ይሁን ከፍቶት ይሁን መሮት ይሁን ምን ላይ እንዳለ ሳታውቅ ሀሳብ ትሰጣለህ። ጠፍቶት ይመስልሃል? የሚያደርገውን ሳያውቅ ይመስልሃል እንዴ? ሳትጠየቁ ምክር አትስጡ፣ ዝም በሉ። ምክርና ቡጢ ለሰጪው ቀላል ነው እንደሚባለው ማለት ነው። ሳትጠይቁ ምክር እንዳትሰጡ፣ ዱላም ይኖረዋል ቀጥሎ። እስቲ ይሄንን ቪዲዮ እንየው። የመሳሪያ ንግድ በጣም ደስ ይላል። በጣም እኔ ከልጅነቴ ጀምሮ ነው መሳሪያ መነገድ የጀመርኩት። ልጅ እያለሁ ጀምሮ እኔ ለመጀመሪያ ጊዜ የገዛሁት ሽጉጥ የኮባ ሽጉጥ እሱ ነው። ግን ምንም አላረኩበትም።
ከሰራተኛችን አፍ ላይ ሙልሙል ማረኩበት እሱን አስታውሳለሁ። እና ያኔ የጀመርኩት የመሳሪያ ንግድ ነው ሽያጭ እዚህ ያደረሰኝ። እኔ ባለቤቴ ራሱ እኔ ነኝ መልኳን አይቼ የተማረኩት እንጂ እሷን በመሳሪያ ነው የማረኳት። ከስራ ስትወጣ ጠበቅኳት። ታገቢኛለሽ አታገቢኝም አለበለዚያ ግንባርሽን ብዬ ነው እህትሽን ማገባት በጣም ትመሳሰላላችሁ ብዬ ቀለበቱን ልስበው ስል ቀለበቴን ተቀበለች። ኧረ እኔ ምን ማለት ነው አገባለሁ እንዴ 32 ዓመቴ እኮ ነው አንተ ባትገልኝ ራሱ ማህበረሰቡ ይገልኛል እንደዛ ነው ያለች። ከዛ በቃ ሰርጉን አፈጠንኩት። እኔ ወዲያው ሱፌን አስተኩሼ መጣው በሞዜር እሷም ጸጉሯን ተኩሳ መጣች በማካሮቭ። እንደውም እንዴት ጸጉርሽ ስትተኮሺ ጭንቅላትሽን አልነካውም ብያት ነበር። ለካ ትስለኝ ጭንቅላት የላትም። ሄሎ ነኛው አለ አው ሸጣለሁ አለ ሁሉም አይነት መሳሪያ አለ። ምን አይነት ነው የፈለግከው አንተ? ጥቁር ክላሽ እንኳን ቀይ ክላሽ ነው በቀዩ ላድርግልህ። እሱ ቢሆን ይሻላል ምክንያቱም ፖሊሶች ቢይዙ እንኳን መጫወቻ ነው ብለህ ትጫወትባቸዋለህ። እሺ ጥቁር ግዴታ ከሟች ጋማች እንዲያደርግ ችግር የለውም። እሺ እፈልግልሃለሁ 550 ትከፍላለህ 550 ሺህ እንደዛ ስንት ነው ታዲያ የምትለው እኮ ገባኝ። ራስን ለመከላከል ስንት ነው የምትለው አንተ? 200 ሺህ ምን ከበሽታ ነው እንደ ራስን የምትከላከለው? 200 ሺህ ማር በላበት በ200 ሺህ ቀልዳል 200 ሺህ መሳሪያ። አሁን ገበያው እንደውም ቆንጆ እየሆነ ነው እንደሰማችሁት ነው። ጥሩ ነው። የሆነ ሰዓት ላይ ቀዝቀዝ ብሎ ነበር። አሁን ጦርነቱ ሞቅ ሲል አሁን ኪሳችንም ሞቅ እያለ መጣ። አሁን ጥሩ ነው። በጣም አሪፍ ነው። ብዙ ሰው ከጦርነት ምንም ትርፍ አይገኝም የሚል ሰው የኔን አካውንት ባሳየው ደስ ይለኛል። ምን ያህል ትርፍ እንደማገኝ። ሰላም ምን ትርፍ አለ? ሰላም እኮ አካባቢን ብቻ አይደለም ጸጥ የሚያደርገው ኪስህንም ነው። እኔ ምንም የምወደው ነገር ከሰላም የምወደው ሰላም ተስፋዬን ብቻ ነው። እኔ ይኸውልህ ከተማ ላለው መንግስትም መሳሪያ እሸጣለሁ፣ ጫካ ለገባው ታጣቂም መሳሪያ እሸጣለሁ። እነሱ ሲታኮሱ እኔ ተኮሳለሁ። እንዴት ሆነ ግን ይሄ ልጅ ገብቷል እኮ ማለት የወቸው ጉድ ላይ ቀርቦ የተናገረው ነገር ብቻውን ሊያስይዘው የሚችል ነገር ነው። ቢዙኝም ምንም አያመጡም ግፋቢል ቢገሉኝ ነው ምናምን ያለው ነገር ይመስለኛል። እንዴት ሆነ ግን በቃ ማለት የሚሰራቸው ነገሮች ግን በጣም ፈታ የሚያደርጉ ናቸው። በተለይ ደግሞ በራሱ የሚቀልዳቸው ነገሮች ለምሳሌ አንድ ጊዜ ያየሁት ቪዲዮ አለ የምናለ ኤሌክትሪክ ተመርቋል ብላ እናቴ ያለችኝ ነገር ስቶቭና ምናምን እንደሚሰራ ሰው ነው የምታየኝ ያለው ነገር በጣም ፈታ የሚያደርግ ነገር ነው። እና እንዴት ሆነ ግን የደረሰ ማለት ምን ላይ እንደደረሰ የምታውቁ ሰዎች እስቲ በኮሜንት አሳውቁን። ከሰሞኑ እንግዲህ በጆኒ ጂጂትሱና በጂጁትሱ ነው በሱና በሴዶ መካከል ያለው ውድድር በተመለከተ ከፍተኛ ውዝግብ ተፈጥሮ ነበር። አሁን ተስተካክሏል። የውድድሩ ጊዜም ደርሷል። ግን ከውድድሩ በፊት ዶክተር አብይ አንድ መልእክት አስተላልፏል። ምንድነው ያስተላለፈው መልእክት? በጣም ኢምፖርታንት ነው። በነገራችን ላይ ይሄን ሰምቶ ሴዶ ሊሸሽ ይችላል። ሰዓቱን ያልጠበቀ ወቅቱን ያልጠበቀ ንግግር ነውና በአሁን ሰዓት ባይናገረው ጥሩ ነበረ ብለው ያሉ ሰዎች አሉ። ሴዶ ዶክተር አብይ የተናገረውን ሰምተን እንመለስ እስቲ። ኤምኤምኤ ፋይት ወይም ደግሞ ነጆኒ እና ንቃተ ሊና እንዲሁም ሌሎች ፋይት የሚያደርጉበት ጨዋታ አለና እንግዲህ ጆኒን እንደምታውቁት በጣም ግራፕ በማድረግ ወይም ደግሞ በማነቅ ይታወቃልና ለጆኒ ምክር አለኝ። ጆኒ እንግዲህ ምናልባት አላቅም ፋይቱ እንዴት እንደሆነ ባላቅም አንገት ማነቅ የሚያመጣቸውን ችግሮች በደንብ እንድታቅና እንድትረዳ ፈልጋለሁ። ሶ የተወሰኑ ምክሮች ወይም ደግሞ የተወሰኑ ሀሳቦች ልስጥህ። እንግዲህ አንገት ማነቅ ምን ሊፈጥር ይችላል የሚለው ልንገርህ። አንደኛ ሁለት ዋና ነርቮች አሉ በአንገታችን ስትሬት የሚያልፉ ማለት ነው። እዚህ ጋርና እዚህ ጋር የሚያልፉ ሪከረንት ላረንጃል ነርቭ ተብሎ የሚጠሩ ነርቮች አሉ። በአንገት በሚታነቅበት ጊዜ እነዚህ ነርቮች ሊጎዱ ይችላሉ በጣም። ያ ደግሞ ያን ሰው ሁለቱ የድምፅ ክሮቹ ፓራላይዝድ እንዲሆኑና እድሜ ልኩን መተንፈስ እንዳይችልና በመተንፈሻ ቲዩብ እድሜ ልኩን ሊተነፍስ የሚችልበትን አደጋ ሊፈጥር ይችላል። ጆኒ ይሄን እንድታውቅ እፈልጋለሁ። በሁለተኛ ነገር ደግሞ ላሪንጃል ካርትሌጅ የምንላቸው አሉ። ሃይዌድ አለ፣ ላሪንጃል ካርትሌጆች አሉ እንደ ታይሮይድ እና ሌሎች እንደ ክሪኮይድ የምንላቸው ካርትሌጆች አሉ። ትላልቅ ካርትሌጆች ማለት ነው። እነሱ ፍራክቸር ሊያደርጉ ይችላሉ። ያ ፍራክቸር ካደረገ ደግሞ በህይወቱ አንድ ሰው ኤክስፒሪየንስ ሊያደርገው የማይገባ አይነት ትራውማ ነው የሚሆነው እና ይሄ አደጋ ደግሞ ሕክምናውን በጣም አሰልቺ አድካሚ የሆነ ፕላስ ደግሞ ብዙም አስደሳችም ያልሆነ ጥሩ አውትካም የሌለው እድሜ ልካቸውን በትራኪስቶሚ ቲዩብ ሊቀጥል የሚችል አይነት አደጋ ልታደርስባቸው ትችላለህና
እንደው ሌላውን ነገር ትተን ነው ደም ስራቸው ላይ ሊደርስ የሚችለውን ነገር ትተን ስፔሻሊ ወደ ካሮቲድ አርተሪ ላይ ሊደርስ የሚችለውን ነገር በሙሉ ትተን እዚህ ሁለቱ ነገሮች ላይ ግን ሊፈጠሩ የሚችሉ ነገሮች የአንድን ሰው ህይወት ሙሉ በሙሉ ሊቀይሩት ይችላሉና እባክህን አንገታቸው ማነቅ በምትፈልግበት ጊዜ እነዚህ ነገሮች እንደማይጎዱ በተቻለ መጠን ሜክ ሹር ለማለት እፈልጋለሁ። አመሰግናለሁ። ይጠቅማል ብዬ አስባለሁ። የምክር ለተጋጣሚዎችም ለአንተም ጭምር ማለት ነው። ምናልባትም ደግሞ እንደዚሁ አንተንም ደግሞ ካውንተር አደርጋለሁ ብሎ የሚያስብ ካለና ግራፕ የሚያደርግ ካለም ይህንን ነገር ላለማድረግ ቢሞክሩ በጣም ጥሩ ነው ብዬ አስባለሁ። በጣም እውነት ለመናገር በጣም አስቀያሚ የሚባሉ የጉዳት አይነቶች ስለሆኑ ማለት ነው። ዶክተር አብይ ነኝ ከኤሊት አንገት በላይ ቀዶ ሕክምና ማዕከል። ይጠቅማቸዋል ብዬ አስባለሁ። ሼር አድርጉላቸው። ደህና ሁኑ። በስንት መከራሽ ያለውን ልጅ ልታሸሸው ነው እንዴ ዶክተር? ምን አይነት ምክር ነው የምትሰጠው? በዚህ ጊዜ ያሉ ሰዎች አሉ። ምን ትላላችሁ እናንተ? ሴዶ ይሄን ከሰማ ይመጣ አይመስለኝም። ለመጨረሻ ጊዜ ውሳኔውን በግልጽ ያስቀምጣል ማለት ነው። መጀመሪያም እናቴ ከልክላኛለች ብሏል። እናቶች ይታያቸዋል ብሏል። ስለዚህ እንዳይሰማው በተቻለ መጠን እንዳትልኩለት። አስፈላጊ አይደለም። ትናንት ስለ ሽቶ አንገት ላይ መቀባት የሰራሁት ቪዲዮ አለ። እስቲ አይተነው እንመለስ። ሽቶ አገኘው ብላችሁ የአንገታችሁ ላይ የምትነሰንሱ ሰዎች ራሳችሁ ላይ እያደረጋችሁ ያላችሁትን አደጋ እስካሁን ያወቃችሁ አይመስለኝም። በቅርቡ አንድ ኮንተንት ሰራበታለሁኝ። እስከዛ ግን ተው፣ አትቀቡ። ሌላ ቦታ ተቀቡ። እሺ። አብዛኞቻችን ጠዋት ላይ ከምናደርጋቸው ሩቲኖች አንዱ ወደ ስራ ወይም ወደ ቢሮ ስንሄድ ሽቶ መቀባት ነው እና ብዙዎቻችን ወደ አንገታችን አካባቢ ሽቶ የምንቀባው። በ2025 ኦገስት ላይ የወጣ አንድ ጥናት ፍሮንቲርስ ኢን ቶክሲኮሎጂ ላይ የታተመ ነው። ይህ ጥናት እንደሚያሳየው ከሆነ ብዙዎቻችን ራሳችንን እየጎዳ ነው። በነገራችን ላይ ጥናቱ ለ20 ዓመት ያሉ ፔፐሮችን ሪቪው ያደረገና በዛ መሰረት ደግሞ ጉዳቶቹን ሊስት ያደርግናል። 3 መሰረታዊ ጉዳቶች አሉ። ታዲያ የመጀመሪያው የሆርሞን መዛባት ነው። እነዚህ ፐርፊውሞች ውስጥ ያሉት እንደ ታሌትስ እና ፓራቤንስ የመሳሰሉ ኬሚካሎች ኤስትሮጂንን ሚሚክ ስለሚያደርጉ ወይም ኤስትሮጂንን ስለሚመስሉ ለማህፀን ካንሰር ወይም ኦቫሪያን ካንሰርና ለጡት ካንሰር የማጋለጥ እድላቸው ከፍተኛ ነው። ሁለተኛው የሳምባ ጉዳት ነው። እንደሚታወቀው ብናኝ ነገር አላቸው እና እነዚህ ኬሚካሎች ታዲያ አየር በምንስብበት ወቅት ወደ ውስጥ ይገቡና ሳምባችን ላይ ስትራክቸራል የሆነ ወይም የቅርጽ ለውጥ የማምጣት አላቸው። ከዛም በተጨማሪ ለብዙ ጊዜ የምንጠቀም ከሆነ ደግሞ ኮንቲኒየስ የሆነ ብግነት ወይም የሳምባ መቆጣት ሊያመጡ ይችላሉ። በሶስተኛ ደረጃ ብዙም ሲጠቀስ አልሰማውም የነርቭ ጉዳት ነው። ያው ሽቶ ነው። ሽቶ እንደየትኛውም ስቲሙላንት በነርቭ አማካኝነት ወደ ጭንቅላት የሚሄድ ነገር አለው እና እነዛ ታዲያ የሙድ ስዊንግ፣ ለራስ ምታት እንዲሁም አንዳንድ ጊዜ እስከ ማዞር ድረስ የማድረስ ነገር አላቸው። ታዲያ ለምን አንገት ላይ ሽቶን መንፋት ወይም መርጨት ጉዳቱ የከፋ ነው ወደሚለው እንሄዳለን። አንገታችን ላይ እንደሚታወቀው ታይሮይድ የተባለ እጢ ያለ፣ ይህ እጢ እንግዲህ ሆርሞንን አነሰን በዛም በጣም የሚቆጣጠር ሆርሞን ነው። ከዛ በተጨማሪ አንገታችን አካባቢ ብዙ ደም ስሮች አሉና አንገታችን ላይ ሽቶን በምንነፋበት ወቅት አንደኛ ኢዝሊ አብዞርቭድ ሆኖ ሰውነታችን ላይ ከላይ የጠቀስኳቸውን ጉዳቶች ያስከስታል። በሁለተኛ ደረጃ ለአፍንጫችን ቅርብ ስለሆነ በቀላሉ ወደ ሳንባችን በመግባት አሁንም ከላይ የዘረዘርኩትን ጉዳቶች ያመጣሉ ማለት ነው። ታዲያ ምን እናደርግ ወደሚለው ስንመጣ በተቻለ መጠን ሽቶ ስንገዛ ታሌትስ ፍሪ እንደሆኑ ብናረጋግጥ፣ ካልሆነም የሚቻልም ከሆነ ደግሞ በተፈጥሮ የተቀመሙ ብለን አረጋግጠን ብንገዛ ነው። ከዛ በተጨማሪ ደግሞ ሽቶን ቆዳ እንዲሁም አንገት ላይ ከመርጨት ወይም ከመንፋት ይልቅ ልብስ ላይ ሽቶን ስፕሬይ ብናደርገው ይመረጣል። ይህን መሰል ጠቃሚ መረጃ ከፈለጋችሁ ሚራ ሄልስ ፔጅን ፎሎ ያድርጉ። ከዛ በተጨማሪ የሕክምና ጥያቄዎች ካላችሁ ደግሞ 6967 ላይ ይደውሉ። ይህን መረጃ ለማጣቀስ የተጠቀምኳቸውን ሪሰርቾች የምትፈልጉ ካላችሁ ኮመንት ላይ ሪሰርች ብላችሁ ጻፉ። ሼር አደርጋችኋለሁ። እናመሰግናለን። እንዴት ታዩታላችሁ ይህንን ነገር? በጣም በርካታ ሰዎች በዚህ ጉዳይ ላይ በተለይ ሽቶ ካምፓኒ ያላቸው ሽቶ ነጋዴዎች አንገታችሁ ስር የምትጠቀሙ ከሆነ ቫዝሊን አድርጋችሁ ተጠቀሙ፣ እዚህ ላይም እንደዛው ምናምን ብለው ሲያስተዋውቁ ሰምቻለሁ። እዚህ ላይ መንፋትን እንደውም ሲመክሩ ሁሉ አይቻለሁ። ጥሩ መዓዛ እንዲኖራችሁ፣ ጣፋጭ ሽታ እንዲኖራችሁ ምናምን ቫዝሊን በማድረግ እሱ ላይ እንደዚህ እንዴት ታዩታላችሁ ከዚህ ጋር? አመንዝራነት እስከ 3 ዓመት እስራት የሚያስቀጣ መሆኑን ያውቃሉ? ሰላም ጤና ይስጥልኝ። አዲስ መሐመድ እባላለሁ። ጠበቃና የህግ አማካሪ ነኝ። በወንጀል ህጋችን 652 አመንዝራነት የሚለውን አንቀጽ ስናየው አንድ ባለትዳር በፍትሐብሔር ህግ መሰረት የጸና ጋብቻ ታስሮ ሳለ ከሌላ ሰው ጋር የግብረ ስጋ ግንኙነት የፈጸመ እንደሆነ ይላል። ምናልባት ይህንን ሀሳብ መስራት የፈለኩት
በተለይ ኮንዶሚኒየም አካባቢ የሚኖሩ ባሎች ወይም ደግሞ ሚስቶች በተደጋጋሚ እንዲህ አይነት ጉዳይ ገጥሟቸው እኔ ጋር ይመጣሉ ወይም ደግሞ በስልክም የምክር አገልግሎት ይጠይቁኛልና እንደው ተገቢውን ጥንቃቄ መደረግ አለበት ብዬ ስለማስብ ነው። አንድ ሰው በትዳር አመንዝራነት የሚለው አንድ ሰው በትዳር ውስጥ ሆኖ እያለ ሴቷ ሌላ ሰው ጋር ግንኙነት ቢኖራት ወይም ደግሞ ወንዱ ከሌላ ሴት ጋር ግንኙነት ቢኖራቸው ማለት ነው። ምናልባት የኮንዶሚኒየም አኗኗሩ የተጠጋጋ አንደኛው ረጅም ጊዜ ወጥቶ የሚቆይበት አንደኛው የትዳር አጋር እንዲህ አይነት ነገሮች ሊገጥሙ ይችላሉ እና እንደዚህ አይነት ቦታ ሲሆን ተገቢውን ጥንቃቄ ማድረግ ያስፈልጋል። ባለትዳሮቹ ራሳቸውም ሳይሆን ብዙዎቹ ራሳቸው አንዳንዶቹ እንዲህ አይነት ግንኙነት ሚስቴ ኖሯት አገኘሁት፣ ባሌ እንዲህ አይነት ከጎረቤቴ ጋር እንዲህ አይነት ግንኙነት ኖሮት አገኘሁት ብለው ይመጣሉ ማለት ነው። ግን በጣም ያላስተዋሉት ደግሞ ልጆቻቸው ደግሞ ለአደጋ ተጋልጠው በጣም ያጋጥመኛል ብዙ ጊዜ። ለምሳሌ ኮንዶሚኒየም አካባቢ ሲሆን ያኗኗራችን ስርዓቱና ስታይሉ በራሱ ተጠጋግተን እንድንኖር የረፍት ጊዜያቸውን ወይም ደግሞ ቤት ሰው የሚኖርበትም ጊዜ ያኗኗር ስርዓቱ በራሱ እዛ ቤት አካባቢ ሰው የማይኖርበት ጊዜ ብዙ ይሆናል። በተለይ ለአቅመ አዳም ያልደረሱ ልጆቻችንን በተመለከተ ያው መፍራት አይጠበቅብንም። እንግዲህ ከጎን የተከራዩ ወንደላጤዎች እንዲህ ምናምን ሊኖሩ ይችላል። ወንደላጤው ሁሉ ዓላማ የሌለ ነው ማለት አይደለም። ግን በተለይ ለአቅመ አዳም ያልደረሱ ልጆቻችን በቀላሉ ለአደጋ የሚጋለጡበት እድል ሊፈጠር ስለሚችል ራሳችንን ባለትዳሮቹም ራሳቸውን መጠንቀቅ አለባቸው። ልጆቻቸውን ደግሞ ኮንሺየስ እንዲሆኑ ወይም ደግሞ ምንም ነገር የተለየ አክቲቪቲ ሲኖር እነሱ ለወላጆቻቸው እንዲናገሩ ማድረግ ይጠበቅባቸዋል ማለት ነው። እንዲህ አይነት የህግ ጉዳዮችን መከታተል ከፈለጋችሁ ፔጅን ፎሎ አድርጉ። አመሰግናለሁ። አንዳንዱ ህግ እንዳለ ራሱን ያላቅም ሰምቼ አላቅም ማለት ህግ ላይ የኢትዮጵያ ህግ ላይ ሰፍሯል የሚለውን ነገር በፍጹም አላውቀውም። አንዳንድ እንደዚህ አይነት በተለይ በዚህ ጊዜ የሚለቀቁ መረጃዎችን መስማት እንዳለ ታውቃላችሁ። ከዛ ማወቃችሁ ለራሳችሁ ይጠቅማችኋል። ሌሎችም ሰዎች በዚህ አይነት ነገር ውስጥ የሚገቡ ከሆነ ልታድኗቸው ትችላላችሁ ማለት ነው። በጣም አሪፍ ነገር ነው። ሰላም የተከበራችሁ ኢትዮጵያውያን፣ ስለ ጃፋር ሶሻል ሚዲያ ላይ ብዙ ነገር ሲባል ሰምታችኋል። አሁን እኔ ወደ ፈረንሳይ እሱ ቤት ሄጄ አግኝቼዋለሁ እና የእናንተን እርዳታ በጣም ይፈልጋል። ከራሱ አፍ ትሰማላችሁ። ጃፋሪ እንዴት ነው? ሰላም ውድ ኢትዮጵያኖቼ፣ እኔ ማንንም ሰው እንዲሰማብኝ አልፈለኩም ነበረ። 8 ወር ሙሉ ደብቄ እናቴ ለራሱ አልሰማችም ነበረ። ራሴን እያስታመምኩኝ ነበረ። ለዛ ነው ባለፈው ብዙ ሰዎች ቲክቶክ ላይ ጠይቆኝ ለምንድን ነው የከሰይ ብላ ብሎ ሲጠይቁኝ ነው እዛን ቀን እንደሚያመኝ መልስ መለስኩላቸው። እና እኔ መታመም ከጀመርኩኝ አሁን ወደ ሆስፒታል እመላለሳለሁ። ሁሌ ጊዜ ወደ ሆስፒታል ሄዳለሁ። ምንም ነገር ህመሜ ሊገኝ አልቻለም። ልቤን ነክሶ ይዘኛል፣ ሆዴን ያመኛል። እና አሁን እኔ የምፈልገው ወደ ኢትዮጵያ ገብቼ እናቴ እንድታሳክመኝ ነው የምፈልገው። እናቴ ጋር መግባት ፈልጋለሁ። ይህ ከሀገር ከወጣሁኝ 21 ዓመት ይሆነዋል። የኢትዮጵያ ህዝብ እኔን አግዛችሁኝ ወደ ኢትዮጵያ እንድታስገቡኝ ነው የምፈልገው። ምግብም ይኸው አያስበለኝም። ብበላም ለራሱ ይኸው ሰውነቴ እየቀነሰ እየመጣ ነው። እንደምታዩኝ ነው። በቃ ምንም ሰውነቴ አልቋል እና ከአቅሜ በላይ ሆነዋል። እርዳታቸው አሁን ያስፈልገኛል። ኢትዮጵያኖቼ ሰዎች የሆነ ነገር አድርጎብኛል እና ምንም ህመሙ ልታወቅ አልቻልኩትም። አሁን ይኸው በ26ም የሆስፒታል ቀጠሮ አለኝ። አመሰግናለሁ ውድ ወንድሞቼና እህቶቼ፣ አግዙኝ። በጣም ያሳዝናል። እንግዲህ በርካታ ሰዎች ይህንን ቪዲዮ እየተቀባበሉት ነው። በተለይ ሰሞኑን ማህበራዊ ሚዲያ ላይ የጠፋ ይሄ ልጅ ከሚለው ጉዳይ ጋር ተያይዞ ማህበራዊ ሚዲያውን ያጨናነቀ ጉዳይ ሆኗል እና በጣም ነው ያሳዘነኝ። እኔ ስለ እውነት ነው የምላችሁ 21 ዓመት እናቱን አላያትም። ምን አይነት ሌጋል ኬዝ ቢኖርበት እንደሆነ አላውቅም። መመለስ የማይችልበት ወይም ደግሞ ከዛ መውጣት የማይችልበት ነገር ተፈጥሮበት ካልሆነ በስተቀር 21 ዓመት ሙሉ እንዴት እናቱን አላያትም የሚለው ነገር ብዙ ሰዎች የሚጠይቁት ጥያቄ ነው። እስቲ ቴስ አንድ ሌላ የሚያወራበት ቪዲዮ አለ፣ እንመልከትና እንመለስ። አሁን እያለ ያለው በቃ እናቴን ሊያት 21 ዓመት አላየዋትም።
በቃ እናቴ ጋር ሄጄ ዱዓ ታርግልኝ ነው የሚለው። በቃ ዱዓ ታርግልኝ ያስብላል። ብሮ ልጁ ጃፋርን ታውቀዋለህ? ምን እንደሚያውቅ እንዴ? ያው በጣም እምሬ ነው። ምግብ አይበላም። ስማ ምግብ አንጥቼ ማየት አይፈልግም እንዴ? በየአይነት ምናምን እስቲ ካማሮ ብዬ ከአበሻ ቤት ምግብ ባመጣ አይበላም። ከዛ ኦኬ ዶነር የቱርክ ቤት እጂ ዶነር እጂ ብመጣ አይበላም። ብሮ ምንም ምግብ አይበላም። እንደ ጃፋር እኮ ተሻምቶ የሚበላ ልጅ ነው። አይ ነው አውቀዋለሁ። ወይ ግን አሁን ኖርማሊ ፍቃድ አለው አይደለ? የሁሉ አመት ከኖረምና መሄድ መውጣት መግባት ይችላል። አዎ። ስለዚህ ለምን ኢትዮጵያ ይሄድና እንደው በቃ እንዳለው እናቱን ያገኝ። እኔ አሁን እንትን ጸበል ነው ፕሪፈር ማደርግለት። እንደዚህ አይነት ነገር መፍትሄው መድኃኒት አይደለም። እንደዛ ቢያደርግ ብዬ አሰብኩኝ። ቢቻል ያሳዝናል። እንግዲህ ያው ሰዎች የራሳቸውን አስተያየት ይሰጣሉ። በጣም በዚህ ጉዳይ ላይ የተሰማቸው ሰዎች ሙስሊም የሆኑ ወንድሞቻችን በሱ ጉዳይ ላይ ሲናገሩ ሰምቻለሁ። እስቲ አንድ ቪዲዮ እንስማና እንመለስ። በጣም ነው ያሳዘነኝ ልጁ። ግን ተመልሼ የመጣሁት ስለሱ ላወራ አይደለም። ቅድም ቪዲዮ ሰርቼለታለሁኝ። ሁላችሁም አላህ አፊያው እንዲመልስለት ዱዓ አድርጉለት። ግን ከሱ ምን ተማራችሁ? ይሄ ልጅ እንደሰማነው ከሆነ ስደተኞችን እየተቀበለ ስራ እስከሚያገኙ ድረስ በቤቱ ነበር የሚያስቀምጣቸው። የሱ ቤት የስደተኞች መጠለያ ነበር። ዛሬ ግን ድግምት አድርገውበት በስሒር እየተሰቃየ ነው። ጃዕፈር የሚቀልድ የሚጫወት ኮሜዲ ሁላ ነበር። ዛሬ ግን ያንን ሁሉ ደስታ ነፍገውታል። አዋዋላችን እናሳምር፣ ጓደኛ እንምረጥ፣ ካፊር ለካፊር ስር አንልከስከስ፣ ከቁርአን ጋር ያለንን ግንኙነት እናሳምር፣ ሶላታችንን ወቅቱን ጠብቀን እንስግድ። የሚያዋጣን ዲናችን ላይ መበርታትና መጠንከር ብቻ ነው። ከዚያ ውጪ ዋጋ ያስከፍለናል። ያሳዝናል። በቃ በጣም ሰዎች ጓደኞቹ የገዛ ጓደኞቹ ናቸው እንደዚህ ያደረጉት። እሱም አውቋል፣ ምን እንዳደረጉት ምን እንዳበሉት አውቋል። ግን መፍትሄው ርቆታል። ምን ማድረግ እንዳለበት አያውቅም። እንግዲህ አካባቢ ላይ ያሉ ሰዎችም ሊረዱት ወዲያ ወዲህ እያሉ ነው። ደስ የሚል ነገር ነው። እስቲ አንድ ደግሞ የምታወራ ሙስሊም እህት አለች፣ እንስማትና እንመለስ። መቼም ጃዕፈር ኮሜዲን የማያውቀው ሰው የለም። ያጀማ ይሄ ልጅ በተከታታይ ለ2-3 ሳምንት አየው ነበረ። 2 ሳምንት ማክሲመም 2 ሳምንት እየተመላለሰ ቪዲዮ ይሰራ ነበረ። ምን ሆነህ ነው ምናምን እየተባለ በኮሜንት ሲጠየቅ በኦሮምኛ ይሰራ ነበረ ቪዲዮ። ምን ይላል እስቲ እነግራችኋለሁ። ዶክተር እየተመላለስኩ ነው፣ ሕክምና እየተመላለስኩ ነው። እስካሁን ድረስ ሐኪም ምንም አይነት በሽታ የለህም እያለኝ ነው። ሆዲ አካባቢ ያሳክከኛል ምናምን ብሎ ሆዱን ገልጦ ያሳይ ነበረ። ያ በሲክስ ፓክ የምናውቀው ልጅ፣ ያ ተጫዋች ልጅ፣ ያ ደስታውን አምጥቶ ኑ ተካፈሉኝ የሚለው ልጅ ዛሬ በሲሒር ወይ ደግሞ በመተት ደስታውን ቀምተውታል። አላህ ደስታችሁን ይቀማችሁ። በተለይ የተገኘ ሰው ነው የሚያውቀው። ረበል ዓለሚን እንደው ሰማይና ምድርን የፈጠረ አላህ ሱብሓነሁ ወተዓላ የሰውን ደስታ የምትቀሙ ደስታችሁን ጤናችሁን በምትወዱት ይምጣባችሁ። አላህ ሱብሓነሁ ወተዓላ የምትወዱትን ይውሰድባችሁ። ይሄን ነው የምለው እኔ። ይሄ ልጅ ቫኬሽን ሲሄድ ደስታውን የሚያካፍል ለህዝቡ ቫኬሽን ሲሄድ ራሱ በጣም የሚገርማችሁ ነገር በጣም ሀብታሞች የሚኖሩበት ከተማ ለዚህ ሀገርና ሀብታሞች ማነው የዓለማችን አክተሮች ማነው ታዋቂ አርቲስቶች ምናምን ቤት ገዝተው የሚኖሩበት አካባቢ እዛ ነበር የሚሄደው። ማሻአላ ተባረከ ረህማን። እና ጠብቀው አጠቁት። ይሄ ልጅ እዩት ብቻ መልኩ ተበላሸ፣ የማይሆን መሰለ። እና ህክምና 30 ጊዜ ይመላለሳል። ግን ያው በህክምና የሚሆን ነገር አይደለም። አላህ ይርዳው እንጂ ያጀማ አንዳንድ ጊዜ ሁሉም ሰው ደስታችሁን አይካፈልም። ሁሉም ሰው ደስታችሁን አይጠላም። ሁሉም ሰው ደስታችሁን አይካፈልም፣ ደስታችሁን አይደሰትም።
ደስታችሁን ሲነጥቃችሁ ሰው የእናንተን ደስታ የሚኖር ነው የሚመስላቸው። አሁን ይሄ ልጅ ምንድን ነው ያደረጋቸው? ከዘር የለ፣ ከሃይማኖት የለ፣ ከፖለቲካ የለ፣ ከምን የለ፣ ከጫወታ ውጭ ምንም የሚያውቀው ነገር የለም። በምን እንደሚሰብሩት አጥተው ሰብሮ በቤት ቁጭ አረጉት ማለት ነው። አላህ በምትወዱት ይምጣባችሁ፣ አላህ በምትወዱት ይምጣባችሁ። ይሄን ነው የምለው እኔ። ለምን መሰላችሁ? ሰው ያልተገኘ እንደዛ አይልም። እዚህ ምድር ላይ እዚች ዱንያ ላይ የምትጨምሩትና የምትቀንሱት አንድ ፖይንት ምንም ነገር እንኳን ባይኖራችሁ ሰው መሞከሪያ ያረጋችኋል። በቃ የዋህ ከሆናችሁ፣ ምስኪን ከሆናችሁ፣ ግልጽ ከሆናችሁ ማንም አይለቃችሁም። ወላሂ አልዓዚም ነው የምላችሁ። መሞከሪያ ያረጋችኋል ሰው ነው የምላችሁ። በምትወዱት ረበል ዓለሚን ይምጣባችሁ። ሁሌ አንድ ዱዓ አለች። ሱብሃንአላህ እኔ ወላሂ አልዓዚም ይድረስ አይድረስ የቂን ብዬ ነው ረበል ዓለሚን የምለምነው፣ ግን ብቻ እሷ ዱዓ ታስደስተኛለች። በቃ አላሁም ይላል ከጤናቸው ውሰድልኝ፣ ከጤናቸው ስሕር ያደረገብኝን መተት ያደረገብኝን ጤናቸውን ውሰድባቸው ነው የምትሉት ሁል ጊዜ ወላሂ አልዓዚም። እና የልጅ በምግብ አድርገው አጎረሱኝ ነው የሚለው። ደሞም የሚያስታውቃል፣ ፊቱ ያስታውቃል። እንደዚህ ስሕር የበላ ሰው፣ እንደዚህ መተት የበላ ያተደረገበት ሰው አላህ ሱብሓነሁ ወተዓላ ብቻ ጤናህን ይመልስልህ፣ እሱ ይቻለዋል። አንዳንዴ ደግሞ ምንድነው ወጣት ሆነህ ልትረዳው የማይችል ነገር ምንድነው? አይን ሀቅ ነው። አይን አለ፣ ሲሕር አለ። እንደ ሙስሊም ይሄን መቀበል አለብህ ጃፈር። መጀመሪያ ስትመጣ ምንድነው ያልከው? ቪዲዮ ስትሰራ አይን ነው ይባላል ረ ምናምን ነገር ሲሕር ነው ይባላል ረ ምናምን ብለህ ሪቪውስ ታደርግ ነበረ። ነው አይደለም? ሰው ለሰው አይተኛም። ስለዚህ ያ ጀማ የምትበሉት ነገር፣ የምትጠጡት ነገር፣ የምትሄዱበት ቦታ ምናምን ነገር ማሳየት የለባችሁም። ሁሉም ሰው እናንተን ደስታ አይኖርም። ሁሉም ሰው እናንተን ደስታ አይደሰትም። ሁሉም መጥፎ ነው እያልኩ አይደለም። የሚደሰትልህ አለ፣ የማይደሰትልህ አለ። ሲያይ ብቻ የሚናደድ ሰው አለ። አሁን የምታረገው አለ። ይሄ ልጅ አሁን ከሁሉም የለም። ያውም እሱ የሚገርመው ነገር የተለየ ልጅ ነው። በቃ በአንድ ሀገር ነው ራሱን የሚጠራው። በሀገሩ ኢትዮጵያ ብቻ ነው ራሱን የሚጠራው። እዚህ ወደዚህ እንትና ጥጋይዝ ጎናይዝ ምናይዝ የሚገርማችሁ ነገር ግን ጠብቀው አጠቁት። አያችሁ አይደል? እና ወጣቶች ፕሊዝ ራሳችሁን ጠብቁ። በየሄዳችሁበት አትብሉ፣ በየሄዳችሁበት አትጠጡ። خلاص በጣም እኮ ነው የሚገርመው። ሱብሃንአላህ። እስቲ አመሰግናለሁ። መልካም ምሽት። በጣም ያሳዝናል ወላሂ አዚም ያሳዝናል። እንግዲህ በጣም አንድ ጎበዝ የሆነ ወጣት ጠንካራ ልጅ ብዙዎችን ሲቀበል የነበረ በቤቱ ስደተኛ ሳይመርጥ በቤቱ ሲያስተዳድር ሲያኖር የነበረ ልጅ ዛሬ እንደዚህ ተሰብሮ ማየት በጣም የሚያሳዝን ነገር ነው። እስቲ ለመጨረሻ የሱን የራሱን ሙሉ ንግግር ለሰው መናገር አልፈልግም ነበር ይሄ ደርሶብኛል ብሎ የሚናገርበትን ቪዲዮ እንመልከትና እንመለስ። ሰላም፣ እንዴት ናችሁ ውድ ኢትዮጵያውያኖች? ይህ ነገር ብዙ ሰዎች እንዲሰማም አልፈለኩም ነበረ። ለዛ ነው በኦሮምኛ የሰራሁት። አሁን ግን ብዙ ሰዎች በኦሮምኛ ወይም በአማርኛ እያስተረጎሙ ቪዲዮ እየሰሩ ነውና በጣም ረጅም ጊዜ ደብቄ ራሴን እያስታመምኩኝ ነበረ። ወደ ሆስፒታል እመላለሳለሁ። ምንም ነገር ህመሜ ሊገኝ አልቻለም ረጅም ጊዜ እና አሁንም በ26 ቀጠሮ አለኝ እና ሆዴ ውስጥ ያመኛል፣ ልቤን ይነክሰኛል እና አሁን የሚያስፈልገኝ ምንድነው? የእናንተን እርዳታ ነው የምፈልገው። እንደምታዩት ነው ሰውነቴም እያለቀ እየሄደ ነው። በጣም ኪሎ በጣም ነው የቀነስኩት። ምንም እንደምታዩት ነው እና አሁን እኔ ወደ ሀገሬ ወደ ኢትዮጵያ እንድታስገቡኝ ነው የምፈልገው። እጄ እናቴ ጋር ዱዓ እንድታስደርግልኝ ነው የምፈልገው። እናቴ እዛው ታስታመመኝ፣ እንድትረዱኝ ነው የምፈልገው ኢትዮጵያኖቼ። እኔ ዛሬ አጠገባችሁ ሆኜ እርዳታቸውን የምጠይቀው በጣም ሺህ ሰዎችን የምረዳ ሰው ከራሴ ትቼ ለሰው ልጅ የምኖር ሰው ነበርኩኝ እና በጣም አመሰግናቸዋለሁ።
በጣም ያሳዝናል። እንግዲህ አካባቢው ላይ አጠገቡ ያሉ ልጆች የረነት ቴሲም እየረዱት ነው። እንግዲህ እግዚአብሔር ረድቶት ወደ ሀገሩ ተመልሶ የሚወዳት እናቱ ጋር መጥቶ ሕክምናውን ወይም ደግሞ እሷ ልታደርግለት የፈለገውን ነገር እንዲያደርግ ጤናውም እንዲመለስና ወደ ቀድሞ አቋሙ እንዲመለስ ምኞታችን ነው። በጣም ያሳዝናል። ግን ሰው ማመን በዚህ ዘመን ምን አይነት አስቸጋሪ ነገር እንደሆነ ማሳያ ነው ጃፋር። በጣም የሚገርም ነገር ነው። እግዚአብሔር ይርዳ ወንድማችን። ውድ ተመልካቾቼ እንግዲህ ለዛሬ ቪዲዮውን እናንተ ሀሳብና አስተያየት እንድትሰጡበት ለእናንተ ሜዳውን ክፍት አድርጌያለሁ ማለት ነው። በፍጹም ሳትዘናጉ አስተያየት እንድትሰጡበት እፈልጋለሁ። እንግዲህ ለዛሬ ያስኩላችሁ ቪዲዮ ይህንን ይመስል ነበር። እስከ መጨረሻው ድረስ ከተከታተላችሁ ላይክ ማድረጋችሁ እንዳይዘነጋ፣ የደወል ምልክቷንም አንድ ጊዜ ደግሞ ሰብስክራይብ አድርጋችሁ በትጫኑ ሁል ጊዜ የሚለቀቁ ቪዲዮዎች ይደርሷችኋል። አዲስ ተመልካች ከሆናችሁ በሌላ ቪዲዮ ተመልሼ እመጣለሁ። መልካም ጊዜ ይሆንላችሁ።